የተለያዩ አስተማሪ፣ አስገራሚ፣ የሚያስጠነቅቁና የሚያዝናኑ እንዲሁም ሌሎች እውነተኛ ታሪኮች በዚህ ቻናል በትረካ ይቀርባሉ። አዲስ ከሆኑ ሰብስክራይብ፣ ቤተሰብ ከሆኑ ደግሞ ላይክ፣ ሼር አድርገው ይጀምሩ። ጸሐፊና ተራኪ ሂሩት አበበ። የገረፈኝ አስተማሪ። በረጅሙ የመብራት ክፍያ ሰልፍ ውስጥ ተራ ይዤ ቆሜያለሁ። ሲስተም የለም፣ ሲስተም አሁን መጣ፣ ሲስተም ተመለሰ፣ ሲስተም በዚህ ወረደ፣ በዛ ጋ መለጠ እየተባልን በሰው ላይ ሰው እየተጨመረ የተጥመለመለው ሰልፍ የመብራት ኃይልን ግቢ አልፎ እደጅ ወጥቷል። ከመጣው በጣም ቆይቻለሁ። ተራዬ ሊደርስ ከፊት ለፊቴ ያሉ 2 ሰዎች ብቻ ናቸው። ድንገት ዞር ስል መጨረሻ አካባቢ ከተሰለፉ ሰዎች አጠገብ አይኔ ተወርውሮ አንድ ሰው ላይ አረፈ። አውቀዋለሁ፣ አስታውሰዋለሁ። አቤት እንዴት ይገርማል! ከረጅም ዓመት በኋላ አየሁት። እንዴት እረሳዋለሁ? ልርሳህ ብልስ ይቻለኝ ይሆን? መቆም አቅቶት ነው መሰል ዱላውን ተደግፎ ድንጋይ ላይ ኩርምት ብሎ ተቀምጧል። ወይ ጉድ! አጅሬ እንዲህ ጭብጥ ኩርምት ይበል። ጥጥ የመሰለው ጸጉሩ ብን ተደርጎ ተበጥሯል። እንዴት ይደንቃል! ያዘንጣፋ ሰው እንዲህ ፀሐይ ላይ ኩርችች ይበል። እንዳማሩ አይኖሩ የሚባለው ለካ ለዚህ ነው። ልርሳህ ብልስ እንዴት እረሳዋለሁ? አሻራውን እኮ ይዤ እየዞርኩ ነው። በሄድኩበት፣ በዋልኩበት፣ ባደርኩበት መች ይለየኛል ያስቀመጠልኝ አሻራ። ሰልፉ ትንሽ መነቃነቅ ሲጀምር ከድንጋይ ላይ ተነስቶ ቦታው ላይ ገብቶ ቆመ። ከኋላዬ ለተሰለፉ ሰዎች መጣው ብዬ አጠገቡ ሄጄ ቆምኩ። አላየኝም። ትከሻውን ነካ አድርጌ ሰላምታ ከሰጠሁት በኋላ ቦታ ልቀይር አልኩት። ግር አለው። የምን ቦታ አለኝ በደከመ ድምፅ። ወይ ጉድ! ለካ ድምፅም ይደክማል። ያ አስገምጋሚ ድምፅ፣ ያ የሚያስፈራ ድምፅ፣ ያ ብዙዎች ሲሰሙት የሚርበደበዱለት ድምፅ የት ገባ? ዛሬ ምን ሆኖ ሰለለ? ወደ ነበርኩበት ቦታ እየጠቀምኩ አንተ እዛ ግባ፣ እኔ ደግሞ እዚያ አንተ ቦታ ገባለሁ ስለው ግንባሩን ኮስተር አድርጎ በጥያቄ ተመለከተኝ። ሲኮሳተር ያምርበት ነበር። ዛሬ ግን አላማረበትም። ከተኮሳተረ ግንባሩ ስር ያሉት የሞጮ አይኖቹ የኩስትርናውን ውበት የደበቁበት መሰለኝ። ለምንድን ነው የምትቀይሪኝ? ስለማከብርህ። የምንባባለውን ያዳመጡ የነበሩ ሰዎች መናገር ጀመሩ። እንዴ እርሶ ምን ነካዎት? ደግሞ የሚያዝንሎ ሲገኝ አረ ሂዱና ግቡ። እንደ እርሶ ያለ ደካማ መቅደም አለበት። የሚረዳ ሲገኝ መመረቅ ነው እንጂ የምን መከራከር ነው? አየኛ ነገር መሄድ ያለ መፈለግ ሳይሆን ምክንያቴን ማወቅ ፈልጓል። ማንነቴን መረዳት። ዝም ብሎ ካለ ቦታው ወደፊት መግባት አልፈለገም። ለምን በማለት አይምሮ ጠይቋል። ሰውየው እኮ አጅሬ ነው። ምን ይገርማል? ቀስ ብሎ እኔ ወደ ነበርኩበት ቦታ ማዝገም ጀመረ። ወይ ጉድ! በጥቂት እርምጃዎች ላፍ ያደርጋት የነበረች መንገድ እንዲህ ትብዛበት። ያ ሁሉ ሲራመድ አፈስ ማድረግ ዛሬ ወዴት ሄደ? እጆቹ ይንቀጠቀጣሉ። እነዛ እጆች ምን ነካቸው? ዛሬ ምርኮስ መያዝ ከበዳቸው። ስንት የሰሩ እጆች ዛሬ ይርገፍገፉ። አንገቱን ደፍቶ በቀሰስተኛ አረማመድ ሲሄድ ሲያዩት የኮብሉን ንጣፍ ድንጋዮች የሚቆጥር ይመስላል። ወይ እንዳማሩ አይኖሩ። ከነበርኩበት ቦታ ሄዶ ሲገባ እንደ ቀየርኩት የገባቸው ከፊት ለፊቴና ከኋላ የነበሩ ሰዎች እየተመለከቱኝ ከአንገታቸው ጎንበስ እያሉ የሆነ ነገር ይናገራሉ። እየመረቁኝ እንደሆነ አልጠፋኝም። እኔም አንገቴን ጎንበስ ቀና በማድረግ በውስጤ
አሜን አሜን ብዬ ምርቃቴን ተቀበልኩ። እሱም ወደ ኋላ መለስ እያለ በተደጋጋሚ ይመለከተኛል። ምክንያቱን በሁለት ከፍዬ ገመትኩ። የመጀመሪያው ማነች፣ የት ታውቀኛለች የሚል ሲሆን ሁለተኛው ደግሞ ማንነቷን ሳላውቅ ታመልጠኝ ይሆን በሚል ስጋት እንቅስቃሴን እየተቆጣጠረ መሰለኝ። ወዲያው ተራው ደርሶ ገባና ጉዳዩን ጨርሶ ሲወጣ ወደ እኔ መጣ። የት ነው የምታውቂኝ ሲል ጠየቀኝ። ገምት። አስተምሪያት ይሆናል ብዬ ገምቻለሁ። ልክ ነኝ? መልስ ከመስጠቴ በፊት ጎንበስ ብዬ የአንድ እግሬን ሱሪ ሰበሰብኩ። በግራ እግሬ ባት ላይ ያለ ቀጭን ጥቁር ጠባሳ አሳየሁት። ጥያቄ በሞላው ፊት አትኩሮ ተመለከተኝ። የአንተ አርጩሜ አሻራ ናት አልኩት አፌን ወደ ጆሮ ጠጋ አድርጌ። በመገረም አስተዋለኝ። ግን አልጠላትም፣ ወዳታለሁ። ብትጠያት ኖሮማ አታናግሪኝም ነበር አለ ፈገግ ብሎ። በእኔ አይምሮ ውስጥ ተስሎ የተቀመጠው አስተማሪ ዛሬ አጠገቤ የቆመው ደካማ አዛውንት አይደለም። ያኛው ሌላ ሰው ነው። ያኛው ግርማ ሞገሱ የሚያስፈራ ነው። ሲራመድ መሬቱን የሚደረምስ ይመስላል። ሲቆጣ የሚያንቀጠቅጥ ነው። ሲቀጣ አፈር ከድሜ የሚያስግጥ ነው። ስልኩን ተቀብዬ እንደማገኘው ቃል ገብቼ ሸኘሁት። ግቢውን ለቆ ሲወጣ ከጀርባው ተመለከትኩት። የጥንቱን፣ የድሮውን፣ የጠዋቱን መምህሬን ፍለጋ አይምሮዬ የኋልዮሽ ሸመጠጠ። ሽምጥ ወደ ኋላ ጋልቤ ፈለግኩት። ጓደኞቼን፣ የክፍላችን ተማሪዎችን፣ ራሴን፣ ሁሉንም አገኘኋቸው። ከረጅም ዓመት በፊት ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት 11ኛ ክፍል ራሴን አገኘሁት። በክፍል ውስጥ መሃል አካባቢ በሚገኝ ዴስክ ላይ ከሃና ጋር ተቀምጬ፣ ከፊት ለፊታችን አለቃችን የነበረው ታምሩ 10 ጊዜ ፀጉሩን ሲያክ፣ ከኋላ መሰረትና ኮከብ እየጎነተሉ አንድ ጊዜ ላጲስ፣ ሌላ ጊዜ ደግሞ ማስመሪያ፣ ትንሽ ቆይተው ደግሞ መቅረጫ ሲጠይቁን ራሴን አገኘሁት። ሁላችንም በየዴስካችን ላይ ተቀምጠናል። በሩ ተከፍቶ የሂሳብ አስተማሪያችን ገና ብቅ ሲል በፍጥነት ተነስተን እንደ ወታደር እንቆማለን። በረጅም እርምጃዎቹ አፈስ አፈስ አድርጎ ቾክና ዳስተር የያዘች አነስተኛ ካርቶን፣ መጽሐፍትና ወረቀቶች ጠረጴዛ ላይ አስቀምጦ ፊቱን ወደኛ ያዞራል። በተጠንቀቅ ቆመናል። ግንባሩን እንዳኮሳተረ ጉድ አፍተርኑን ሲለን ወዲያው ተቀብለን ጉድ አፍተርኑን ቲቸር ብለን እንጮሃለን። እያንዳንዳችንን አትኩሮ ይመለከተናል ለሁለት ነገር። አንደኛ ማን መጣ፣ ማን ቀረ። ያለ ስም ጥሪ አቴንዳንስ እየያዘ ነው። ሁለተኛ በተመደብንበት ቦታ ላይ መሆናችንን ለማረጋገጥ። የቦታ አቀማመጣችን በቁመት ወይም በሌላ እንዳይመስላችሁ፣ በሂሳብ ብቃታችን የተመደብንበት ነው። የሰነፎች፣ የደህና፣ የመካከለኛና የጎበዞች በማለት ረድፉን ለ4 ተከፍሎታል። የትምህርት አሰጣጡም ይህንን መሰረት ያደረገ ነው። በሰነፎች መስመር ላይ ትኩረት ያደርጋል። የሚቀሩ ከሆነ ወላጅ እስከ ማስመጣት ይደርሳል። መሻሻል ያሳየ ተማሪ የረድፍ ቅያሪ ያገኛል። ቀንሶ የተገኘም ናውጣ፣ እንዴት እሱ ጋር ገባህ፣ ሂድ ወደ ሰነፎቹና ወደ አህዮቹ ሲባል ሳቃችን ቢመጣም አንስቅም። ለምን ቢባል ሰውየው እኮ አጀሬ ነው። ቀጥ ብለን እንደቆምን በፍርሃት አይኖቻችንን እናቁለጨልጫለን። ምንም ሳናጠፋ፣ ምንም ስህተት ሳይገኝብን እንዲሁ የሆነ ነገር የምንባል እየመሰለን የልባችን ምት ይጨምራል። ከጠረጴዛው ላይ የስም ዝርዝራችንን የያዘ ወረቀት አንስቶ በቀሩ ተማሪዎች ስም ፊት ለፊት ምልክት ያደርጋል።
ከ40 በላይ ብንሆንም መንጥሮ ያውቀናል። ስም መጥራት አያስፈልገውም። የሁላችንም አይኖች የሚያርፈው አንድ ነገር ላይ ነው። ከትከሻው ላይ የተለጠፈች መግረፊያ ጎማ። ሁሌ ቦታው አዛ ነው። ይመቻታል። ንጥፍ ብላ ታስፈራራናለች። በኋላ ደግሞ እኛ ቆዳ ላይ ተለጥፋ ትገሸልጠናለች። አንዳንዴ በአንገቱ ዙሪያ ይጠመጥማታል። ጥቁር ነች፣ ቀጠን ያለች። ወደ ክፍል ከመግባቱ በፊት የሚያደርጋቸው ዝግጅቶች 3 ይመስሉኛል። አንደኛ ጋዋን መልበስ፣ ሁለተኛ ማስተማሪያ መሳሪያዎቹን መያዝ፣ ሶስተኛ እቺን ጎማ ትከሻው ላይ ጣል አድርጎ ከቢሮ መውጣት። በስማችን ፊት ለፊት ምልክት አድርጎ ሲጨርስ ሲት ዳውን እንባላለን። ታንኪው ቲቸር ብለን እንቀመጣለን። ቀጣዩ ስራችን አይነገረንም። የሂሳብ ደብተሮቻችንን አውጥተን ገልጠን ዴስክ ላይ እንዘረጋለን። ፈጠን ፈጠን እያለ የተሰጠንን የቤት ስራ መስራታችንን ያረጋግጣል። ሁልጊዜ ከክፍል ሲወጣ የቤት ስራ ሳይሰጥ አይወጣም። ሳይሰራ ገብቶ የሚቀመጥ ተማሪ አይገኝም። እንዴት ያለ ደፋር ቢሆን ነው ሂሳብ ሳይሰራ ክፍል የሚገባ? ምርጫ ግን አለው። የመጀመሪያው በሂሳብ ክፍለ ጊዜ ከክፍል ወጥቶ ግቢ ውስጥ መደበቂያ መፈለግ ነው። ወይ ሽንት ቤት፣ ወይ ዛፍ ስር፣ ወይ የተገኘ ቦታ። እሱም ከዩኒት ሊደሮች ማምለጥ ከተቻለ ነው። ዩኒት ሊደሮች እህል ውሃ የማያሰኝ ዱላቸውን ይዘው ግቢውን ያስሳሉ። ተደብቆ የተገኘ ፈረደበት። እሱን አያደርገኝ። የዩኒት ሊደሮችን ዱላ ከጠገበ በኋላ ተላልፎ ለሂሳብ አስተማሪያችን ይሰጣል። ተደብቆ አገኘ ነው ብለው ያስረክቡታል። የተማሪውን ምክንያት መገመት ስለሚችል ደብተሩን እንዲያሳየው ይጠይቀዋል። የቤት ስራ አልተሰራም። አይ መከራው! አበሳው! ምኑ ተወርቶ ምኑ ይቀራል? ሌላኛው አማራጭ ከነጭራሹ ከትምህርት ቤት መቅረት ነው። የሂሳብ ክፍለ ጊዜን አሳልፌ ግቢ ይገባለሁ ማለት ደግሞ አይቻልም። የመግቢያ ሰዓት ካለፈ የውጭ በር ይከረቸማል። በማግስቱም ቢመጣ የቤት ስራ ላይ ሌላ የቤት ስራ ተከማችቶ ይጠብቀዋል። የቀሩበትን ቀን ጨምሮ አጅሬ ደብተር ይመለከታል። ከዛም የሚከተለው ይከተላል። ከሱ ማምለጥ ከቶ አይቻልም። የሚበጀው በክፍል ተገኝቶ የሚመጣውን መቀበል ብቻ ነው። የመጀመሪያው ዙር የደብተር ምልከታ ካለቀ በኋላ ሁለተኛው ይቀጥላል። በዚህ ምልከታ ደግሞ ጥያቄዎቹ በትክክል ተመልሰዋል ወይስ አልተመለሱም የሚለውን ያጣራል። ምንም መልሱን ያላገኘ ተማሪ ይለያል። ጥቂት፣ መካከለኛ፣ ሙሉ በሙሉ መልሱን ያገኙ ተብሎ ይከፋፈላል። የመጨረሻውና ያችን አለብላቢት ጎማ ከትከሻው ላይ የሚያስወርደው የማጣሪያ ዘመቻው ነው። ትክክለኛ መልስ ያገኙ ተማሪዎችን በሙሉ ያስነሳል። ለምሳሌ የመጀመሪያውን ጥያቄ 5 ተማሪዎች በትክክል ደብተራቸው ላይ መልሰው ከሆነ ጥቁር ሰሌዳውን በቾክ 5 ቦታ ከፋፍሎ ለእያንዳንዳቸው ከቾክ ጋር ያስረክባቸዋል። መልሱን አግኝቻለሁ ብሎ ደብተር ላይ በመመዝገብ ብቻ እግር ዘርግቶ መቀመጥ አይቻልም። ሰውየው እኮ የዋዛ አይደለም። 5ቱ ተማሪዎች በተከለለላቸው ቦታ ላይ መልሱን ያገኙበትን ስቴፕ እየሰሩ ያሳያሉ። በየተራ ሳይሆን ሁሉም ፊቱን አዙሮ የራሱን ይሰራል። መምህራችን ከኋላ ዴስክ ተቀምጦ ይከታተላል። ሲጨርሱ ፕሩፍ አድርጉ ብሎ ያዛል። ይሄን ነው ውዱ። ኮርጆ ደብተሩ ላይ የገለበጠ ዝርጥርጡ ይወጣል። አንዴ ሲጨር አንዴ ደግሞ ሲያጠፋ ማንነቱ ይጋለጣል። በትክክል የሰሩት እንዲቀመጡ ሲደረግ ያልቻለው እዛው ይቆማል። ምን እንደሚከተለው ስለሚያውቅ የሚንቀጠቀጠው ይንቀጠቀጣል፣ የሚሸናውም ይሸናል። ሁሉም ጥያቄዎች በዚህ መልክ ተሰርተው እርማት ተሰጥቶ ከተጠናቀቀ በኋላ ወደ ተደረደሩት ኮራጆች ይዞራል። አለብላቢቷ ትመጣለች። እያገላበጠ ተራ በተራ ይገርፋቸዋል። አንድ ሁለቴ ሲጀልጣቸው መኮረጃቸውን ያምናሉ። ከማን ሲባሉ መልስ የለም።
አስኮራጁን አሳልፈው ላለመስጠት ይሞክራሉ፣ ግን አይዘልቁም። ግርፌው ይቀጥላል። ነፍስ ሲይዘው ጠረጴዛ ስር የሚገባም አለ። መላቀቅ የለም። አጀሬ ጠረጴዛውን ይገለብጠዋል፣ ይብስበታል። ወይኔ ቲቸርዬ ሁለተኛ አይለመደኝም ቲቸርዬ፣ የዛሬ ማረኝ ሁለተኛ። ተቀምጠን የምናየው ሳይቀር እንንቀጠቀጣለን። የሚሰነዝረው ዱላ እላያችን ላይ ያረፈ እስኪመስለን ስቅጥጥ ይለናል። ከማን እንደኮረጅክ ካልተናገርክ አንላቀቅም። ተማሪው በዱላው ቢንገበገብም እሱ በግርፊያው አይረካም። አለቃችንን አስነስቶ ጥሩ አርጩሜ ያምጣልኝ ብሎ ይልከዋል። ምን ችግር አለ? ግቢው በዛፎች የተሞላ ነው። አለቃችን ግዳጁን ለመወጣት በሩን ከፍቶ ይሮጣል። የመጣውን አርጩሜ እየተመለከተ ይጮሃል። ይህንን ልገርፍበት ነው ዶሮ ላባርርበት? አንተም እዛ ጋ ቁም። ሌላ ተማሪ ይላካል። በቤት ሥራ ምክንያት ላለመገረፍ ብቻ ሳይሆን አርጩሜ ያምጣ ብሎ ላለመገረፍ መጸለይም ያስፈልጋል። እንደውም ለአርጩሜ መላኩ የከፋ ነው፣ ከሁለት ያጣ ነው። ለምን ቢባል ተማሪው ይዞ የሚመጣው አርጩሜ የማያረካው ከሆነ አምጩ መጨረሻ ላይ ይገረፋል። የሚፈልገውና ወፈር ያለ ተገራፊውን የሚያርበደብድለት የሱን አንጀት ደግሞ የሚያርስለት ከሆነ ያስተማሪው ዱላ ቢቀርለት በዛ ዱላ የተገረፉ ተማሪዎች ውጭ ጠብቀው አፈር ያስግጡታል። ዱላው የበዛበት ተማሪ ከማን እንደኮረጀ ይናገራል። አስኮራጁ በተራው ወጥቶ የድርሻውን ይቀምሳል። እርም ኩረጃ እርም ማስኮረጅ እስኪሉ አይለመደኝም ብለው እስኪገዘቱ ይለጠለጣሉ። የሂሳብ አስተማሪያችን ቀስ ብሎ መራመድ አይችልም። እግሮችን በረጅሙ ጣል እያደረገ በፍጥነት ሲራመድ የለበሰውን ጋዋን ንፋስ ወደ ላይ ብድግ አድርጎ ከኋላው ሲያውለበልበው ክንፍ ያስመስለዋል። በችሎታና በማስተማር ብቃቱ በግቢው ተወዳጅ መምህር ነው። የዚያኑ ያህል ደግሞ ይፈራል። ጎበዝ የተባለ ተማሪ እንኳ ሳይቀር እፊቱ ደፍሮ አይቆምም። ፎርሙላዎችን ሸምድዶ በቃል መያዝ ግዴታ ነው። የዓመቱ አጋማሽ ጥቂት ወራት እንዳለፉ የመጽሐፍ ትምህርት ተጠናቆ ከተለያዩ የፈተና ወረቀቶች ላይ ጥያቄዎችን መስራት ይጀመራል። አቤት ሲያስተምር፣ አቤት ሲያስረዳ! ይህንን ሂሳብ ይፈተፍተዋል፣ ይበታትነዋል፣ ይተነትነዋል። አቤት ሲያስተምር ደስ ሲል! 12ኛ ክፍል ስንገባ ትኩረቱ ሁላችንም በሂሳብ ትምህርት ማትሪክን ጥሩ ውጤት እንድናመጣ ማዘጋጀት ነበር። የተለያዩ ዓመታት የማትሪክ ፈተናዎችን ተሸክሞ ይመጣል። እንድንሰራ ይሰጠናል። መጨረሻ እሱ ፈትፍቶ ያጎርሰናል። የሱን ጎማና አርጩሜ ስፈራና ስጠነቀቅ ኖሬ አንድ ዕለት አገኘኝ። ከሱ ክፍለ ጊዜ በፊት የነበረ አስተማሪያችን ባለመምጣቱ ክፍል ውስጥ ስንንጫጫ ቆይተናል። ግማሹ ቁጭ ብሎ ፎርሙላውን ያጠናል። አንዳንዱ የሰራውን የቤት ሥራ ስቴፖች ይከልሳል። በፈለገበት ዴስክ ላይ ተቀምጦ የዋለው ወደ ነበረበት ረድፍ ሄዶ ቦታውን ይይዛል። ይህ እንግዲህ የሂሳብ አስተማሪያችን ከመግባቱ በፊት የሚደረግ ዝግጅት ነው። እኔና የተወሰኑ ተማሪዎች ደግሞ ሲያቀብጠን ከክፍል ውጪ ኮሪደር ላይ ቆመን የጦፈ ወሬ ይዘናል። ገና አልተደወለም። በእኛ ቤት አስተማሪያችን ሌላ ክፍል ነው። ሳይደወል ስለማይወጣ አይመጣም። የሱ ክፍለ ጊዜ ሊጀመር ገና ጥቂት ደቂቃዎች ይቀራሉ። እግሮቹን በረጅሙ እየወረወረ ከወደ ላይ ሲመጣ ተመለከት ነው። ድመት እንዳየች አይጥ ተሯሩጠን ምድብ ቦታችን ላይ ተሰየምን። ገና በሩን ከፍቶ እንደገባ ውጭ ቆማችሁ የነበራችሁ ውጡ አለ ዕቃዎቹን ለማስቀመጥ ወደ ጠረጴዛው እያመራ። ትከሻው ላይ ካለችው ጎማ በተጨማሪ ሌላ ክፍል የተጠቀመበትን ረጅም አርጩሜ ይዟል። የት አባቴ ልግባ? እግሮቼ ተንቀጠቀጡ። ጥቂት ልጆች ወጥተው ከፊት ለፊት ቆሙ። በቃ
እነሱ ብቻ ናቸው ውጭ የነበሩት? ሽንቴ መጣ። አይቶኝ ይሆን? ከፊት ለፊቴ ቆመው የነበሩ ጓደኞቼ ስለነበሩ እኔን አላየኝም ብዬ ራሴን በማሳመን ጭጭ አልኩ። 2 ልጆች በተጨማሪ ወጡ። በቃ ለሶስተኛ ጊዜ ጠይቃለሁ፣ ሌላ የለም በቃ። ክፍሉ ጸጥ ረጭ ብሏል። በመጀመሪያው ረድፍ ወደ መጨረሻ አካባቢ ሄዶ የአንድን ተማሪ ትከሻ ነካ አድርጎ ውጣ አለው። ቀጠለ። ሌላ ተማሪ አንተም ውጣ። ሽንቴ ሊያመልጠኝ ነው። ትከሻዬ ተነካ። አንቺም ውጪ። መጀመሪያ ላይ አምነው የወጡት እንዲገቡ ተደርጎ 3ታችን ፊታችንን ወደ ጥቁር ሰሌዳው አዙረን በ2 እጆቻችን ግድግዳ ተደግፈን ቆምን። 2 ወንዶች ናቸው። ከነሱ ተጀመረ። ሁል ጊዜ ሲጋረፍ የተገረፍንበትን ምክንያት በህይወት ዘመናችን ሁሉ እንድናስበው ነው መሰል እየተናገረ ነው። ምን አባክ ልትሰራ ነው በር ላይ ቆምከው? አስተማሪ የሚጠበቀው ክፍል ውስጥ እንጂ እደጅ ምን አለህ? እዚህ የለመድክ ነገም ሰፈር ውስጥ መንገድ ላይ መቆም አይቀርም። ይለመድሃል ወይ? ውጡ ስል ደግሞ የምንቀት ነው? አውቀኝም ነው። ተራዬ ደረሰ። ቀሚሴን ከታች ወደ ላይ ሰብስቦ በ2 ጉልበቶቼ መካከል ወሽቆ አስያዘኝ። አላየኝም አውቀኝም ብለሽ ነው አድፍጠሽ የተቀመጥሽው? ምን አባሽ ስትሰሪ ነበር በር ላይ? ይለመድሻል ወይ? 2ኛ ትደግሚያታለሽ ወይ? በረጅሙ ሲወነጭፍ ልምጩ ባቴ ላይ አርፎ ዞሮ ይጠመጠማል። የተጠመጠመውን ለማስለቀቅ ሲስበው ስጋዬን እየፈገፈገ ላጠኝ። የዛሬ ተረኛ ነኝና እኔም መማጸኔን ጀመርኩ። ቲቸርዬ 2ኛ ይለመደኝ፣ 2ኛ አመነኝ፣ 2ኛ። ፈለግህን ተከትለናል፣ ለተደረገው አመስግነናል፣ እድሜና ጤና ተመኝተናል። ፈለግህን ተከትለናል፣ ለተደረገው አመስግነናል፣ እድሜና ጤና ተመኝተናል። ፈለግህን ተከትለናል፣ ለተደረገው አመስግነናል፣ እድሜና ጤና ተመኝተናል። ይህ ቻናል የእርሶ ነው። በገሃድ የተፈጸሙ አስተማሪ ታሪኮች በትረካ ይቀርባሉ። አዲስ ከሆኑ ሰብስክራይብ፣ ቤተሰብ ከሆኑ ደግሞ ላይክ፣ ሼር በማድረግና ያሉትን አስተያየት በመስጠት የእርሶ የሆነውን ቻናል ያሳድጉ።